زاد الرجال وحال دون مجالهم አባቴ ኒቃብ አውልቂ ወይም ከቤት ውጪ አለኝ ከወጣሁኝ በሐቁ እጠየቃለሁ ማለትም እምቢ አላወልቅም ስላልኩት ለኔም ለሱም ዱዓ አድርጉልን የሚል ጥያቄ። ወንድሜ የመንግስት ሰራተኛ ነው። ነገር ግን የሚሰራው ስራ ጉቦን የቀላቀለ ነው። እኔ ከዚህ በፊት ጉቦ ሐራም እንደሆነ አላውቅም ነበር። ስለዚህ ከዚህ በፊት የገዛልኝ ልብስና እቃዎችን ሰደቃ ማድረግ አለብኝ። የእሱስ ተውበት እንዴት ነው መሆን ያለበት የሚል ጥያቄ። ዘካተል ማል ቀኑ ሊደርስ የተወሰነ ቀን ሲቀረው መስጠት ይቻላል የሚል ጥያቄ። ሌላኛው ጥያቄ የወርቅ ዘካ ከ85 ግራም ካለፈ ነው ማውጣት ግዴታ የሚሆነው ሲባል ሰምቻለሁ። ከሆነስ በግራም ስንት ነው ቢብራራልኝ የሚል ጥያቄ። አባቴ ለረጅም ዓመት ሶላቱን ሲፈልግ ይሰግዳል፣ ካልፈለገ አይሰግድም። የሱብሒ ሶላት በፍጹም አይሰግድም። ስለዚህ እሱ ለሴት ልጆቹ ኒካህ ማሰር ይችላል። እሱ ያለ ኒካሃችን ትክክለኛነቱ እንዳያጠራጥር በሸሪዓ ፍርድ ቤት ብናስር ኒካሁ ውድቅ ይሆናል የሚል فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمني ويا مفهم سليمان فهمني وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ይህ ቁጥር 252 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋ። ዛሬ ከምናያቸው ጥያቄዎች የመጀመሪያው ዘካተል ማል ቀኑ ሊደርስ የተወሰነ ቀን ሲቀረው መስጠት ይቻላል የሚል ጥያቄ። ማዘግየቱ እንጂ የሚከለከለው ማስቀደም ችግር የለው። ጥቂት ቀናትም ይሁን ሳምንታት፣ ወራት እስከ 2 ዓመት አስቀድሞ መስጠት ችግር የለው። የነብዩ አለይሂ ሰላቱ ሰላም አጎት እሳቸው ባሉበት የ2 ዓመት ዘካ አስቀድሞ እንዳወጣ ሐዲስ ላይ ተነግሯል። ሌላኛው ጥያቄ የ2000 ብር ዘካ ስንት ማውጣት አለብኝ? 2 ዓመት አላወጣሁም እና የማወጣውን ብር ለቅርብ ቤተሰቦች መስጠት እችላለሁ የሚል ጥያቄ። የ200,000 ብር የ2 ዓመት ዘካው 10,000 ብር ነው። ማዘግየቱ ተገቢ አይደለም። የገንዘብ ዘካ በየዓመቱ መውጣት አለበት። ዘካ ለማን እንደሚሰጥ ቁርአን ላይ ተብራርቷል። ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን አልአያ። ቅርብ ዘመዶች ከአባትና እናት ከአያቶች ውጪ ከልጆች ውጪ እና ከባል ውጪ ያሉ ዘመዶች ከሆኑ ዘካ የሚገባቸው ከሆነ ድሃዎች ከሆኑ አቅመ ደካሞች ከሆኑ ወይም ዕዳ ካለባቸው ለባዳ ከሚሰጥ ለነሱ መስጠቱ የተሻለ ነው። ዘካም ዝምድና መቀጠልም ይሆናል። ለነሱ የዘካን ገንዘብ መስጠት ይቻላል፣ ለባዳ ከመስጠትም የተሻለ ነው። ባዳ የሚባለው በጣም የተቸገረ ማንም የማይረዳው ከሆነ ለሱ መስጠቱም የተሻለ የሚሆንበት ሁኔታ ይኖራል። ሌላኛው ጥያቄ 100,000 ብር ባንክ አለኝ 2 ዓመት ሆኖታል፣ ስንት ነው ዘካ የሚሆነው የሚል ጥያቄ። የ100,000 ብር የ2 ዓመት ዘካው 5,000 ብር ነው። ለማዘግየት ተውበት ማድረግ ያስፈልጋል። ከላይ እንደተገለጸው ማስቀደም ችግር የለውም። ምናልባትም ለኸይር መሽቀዳደም ሂሳብ ላይ ለውጥ ካለ ኋላ ላይ ማስተካከል ብቻ ይጠበቃል። ማዘግየት ግን ትልቅ ወንጀል ነው። መሀል ላይ መሞት ሊኖር ይችላል። ቤተሰብ ሟች ዘካ አለማውጣቱን ላያውቁ ይችላሉ። የምስኪኖችን ሐቅ የአላህን ሐቅ ፈጥኖ ለሚገባቸው አካላት ማድረስ ለዲን ጥንቃቄ የማድረግ ምልክት ነው። መዘናጋትና ቸለማት ደግሞ ዲን ላይ ክፍተት የመኖሩ ሞትን አኺራን ያለ መፍራት ምልክት ሊሆን ይችላል። እዚህ ለማዘግየት ተውበት ማድረግ በበጎ ፈቃደኝነት ከተውበት በተጨማሪ ተጨማሪ ሱና ሰደቃዎችን ማብዛት ነው። ሌላኛው ጥያቄ የወርቅ ዘካ ከ85 ግራም ካለፈ ነው ማውጣት ግዴታ የሚሆነው ሲባል ሰምቻለሁ። ከሆነስ በግራም ስንት ነው ቢብራራልኝ የሚል ጥያቄ ነው። ናም ከወርቅ ዘካ ግዴታ የሚሆነው 85 ግራም እና ከዛ በላይ ከሆነ ነው። 85 ግራም እና ከዛ በላይ የሆነው ወርቅ ዓመት ከሞላው ተመዝኖ ያለው የጠቅላላ የወርቅ ግራም ዋጋ ስንት ብር እንደሚያወጣ ተገምቶ የተገመተው የወርቁ ዋጋ በገንዘብ
ስንት እንደሆነ ከታወቀ በኋላ ገንዘቡ ለ40 ይካፈላል። ለ40 ሲያካፍሉት የሚመጣው ውጤት ለምስኪን ይሰጣል። ከላይ ለምሳሌ የ200 ሺህ ብር የዓመት ዘካው 5000 ብር ነው ብለናል። የ100 ሺህ ደግሞ 2500 ይሆናል። የ85 እና ከዛ በላይ ግራም የወርቅ ዋጋም ወደ ገንዘብ ተቀይሮ 300 400 ሺህ ይሆን 1 ሚሊዮን ይሁን ያን ለ40 አካፍሎ ለ40 ሲካፈል የሚመጣውን ዘካ ማውጣት ነው። ከወርቁ ከራሱ ከግራሙ ቀንሶ መስጠት ከተፈለገም የአንድ አስረኛውን ሩብ አሊያ ደግሞ የወርቁን ግራም ጠቅላላ ለ40 አካፍሎ ከ41 እጁን ወርቁን ራሱን ዘካ መስጠትም ይቻላል። ሌላኛው ጥያቄ ስደት ከወጣሁ 5 ዓመቴ የዘካ ብር አውጥቼ አላቅም እና አሁን ላይ 1 ሚሊዮን ብር አለኝ። ምን ያህል ነው የምከፍለው? ብሩንስ ቁርአን አስገዝቼ መስጂድ መስጠት እችላለሁ ወይስ ግዴታ ለምስኪንና ለየቲም ነው መሰጠት ያለበት? ጀዛኩሙላህ የሚል ጥያቄ ነው። የ1 ሚሊዮን ብር የአንድ ዓመት ዘካው 25000 ብር ነው። ዘካን ይሄን ያክል ጊዜ ማቆየት ትልቅ ስህተት ነው፣ ጥፋት ነው። ምናልባት የዘካን ግዴታነት ባለማወቅ ከሆነ ወንጀለኛ መሆኑ ሊቀር ይችላል። ላያውቅ ይችላል፣ ዑዝር አለው፣ አዲስ የሰለመ ሰው ነው፣ ጭራሽ ዲን ዒልም ያልደረሰበት አካባቢ የነበረ ሰው ነው ከተባለ አላህ ዘንድ ወንጀለኛ መሆኑ ሊቀር ይችላል። ነገር ግን ዘካ ማውጣቱ መስጠቱ አይቀርም። የ5 ዓመትም ይሁን የ10 ዓመትም ይሁን አንድ ሰው ዘካ የሚወጅብበት ያክል ገንዘብ እሱ ጋር ኖሮ ዓመት ከሞላው በየዓመቱ ዘካ ማውጣት አለበት። ለ3 ለ4 ለ5 ለ10 ዓመት ሳያወጣ ከቆየ ያለፉትን ዓመቶች በሙሉ ቆጥሮ ደምሮ ዘካ ማውጣት አለበት። ግዴታ መሆኑን ከማወጋ ካቆየ ወንጀለኛ ይሆናል በማቆየቱ፣ ማውጣቱ አይቀርለትም። ግዴታ መሆኑን አዲስ የሰለመ በመሆኑ እውቀት ያልደረሰው በመሆኑ ሳያውቅ ቀርቶ ከሆነ ያቆየው ባለማውጣቱ በማቆየቱ ወንጀለኛ አይሆንም። ነገር ግን ዘካ ማውጣቱ አይቀርለትም። በማቆየቱ መቀጣትና መጠየቁ ብቻ ነው የሚቀርለት። እሱም አለማወቁ ጠይቆ እሱም ጭራሽ ዲን ካልደረሰው ጠይቆ መረዳት ማይችል ከነበረ ነው። ከላይ የተጠቀሰው 1 ሚሊዮን ብር 5ቱንም ዓመት ሙሉ 1 ሚሊዮን ሆኖ ቆይቶ ከነበረ 25000 በ5 አባዝተው ለእያንዳንዱ ላለፉት 5 ዓመታት 25000 ብር ማውጣት ነው። የሆነ ዓመት ላይ 600 የሆነ ዓመት ላይ 800 እንዲህ ያለ ከሆነ ወደ 1 ሚሊዮን ያደገው ወደ ኋላ 5 ዓመት ተመልሶ የመጀመሪያው ዓመት ላይ ስንት ብር ነበር ያለኝ፣ ሁለተኛው ሶስተኛው ያሉ የቻሉትን ያክል ማስታወስ በሚችሉት ያክል ሂሳብ ሰርቶ ለእያንዳንዱ ዓመት ዘካ ማውጣት ነው። 5ቱንም ዓመት 1 ሚሊዮን 1 ሚሊዮን ራሱ ከሆነ 5 ዓመት የተቀመጠው 25ን በ5 አባዝቶ ማውጣት። በእያንዳንዱ ዓመት የገንዘቡ ዋጋ የገንዘቡ መጠን ይለያይ ከነበረ ደግሞ ማስታወሻ ካለ ያን ማስታወሻ በመጠቀም ካልሆነ ደግሞ ጥንቃቄ ከማድረግ ጋር በልብ ገምቶ በዚህ ዓመት 300,000 ነበር ያለኝ 200 ከተባለ 300,000 አድርጎ ወይም ልብ ያመዘነበትን ልብ ወደ እርግጠኝነት ያደላበትን ቁጥር ይዞ ለእያንዳንዱ ዓመት ራሱን የቻለ ሂሳብ ሰርቶ ማውጣትን ለማዘግየቱ ተውበት ከማድረግ ጋር ኢስላም ገንዘብን አንቀሳቅሱት ወይም ለሚያንቀሳቅሰው ሰው ስጡት በዘካ ጨርሱትን የሚለው አንዴ ከወጣለት ድጋሚ አይወጣለትም አይባልም። ገንዘቡ እስካለ ድረስ በየጊዜው ዘካ እየተቀነሰበት ዘካ ከሚወጅብበት መጠን እስካላነሰ ድረስ ያ ገንዘብ ራሱ እንኳን ቢሆን በየጊዜው ማውጣት፣ ዘካ እንዳይጨርሰው ገንዘቡን ማንቀሳቀስ። ዘካ ለማን እንደሚሰጥ ቁርአን ላይ ተብራርቷል። ለመስጂድ ቁርአን ገዝቶ ማስቀመጥ ከዘካ ገንዘብ አይቻልም። ቁርአኑ ሁሉም አይነት ሰው ነው የሚጠቀምበት። ዘካ በዋነኝነት የአቅመ ደካሞች፣ የምስኪኖች፣ የተቸገሩ ሰዎች ሐቅ ነው። የሙጃሂዶች ሐቅ ነው። ዕዳ ያለባቸው ሰዎች ሐቅ ነው። የቲምም የቲም ስለሆነ ብቻ ዘካ አይሰጠውም። የቲም ከመሆኑ ጋር አቅመ ደካማ ከሆነ ወላጆቹ የውርስ ንብረት ትተውለት ካልሞቱ አጎት አክስቶቹ አያቶቹ የሚያስፈልገውን ነገር ሁሉ የሚያሟሉለት ካልሆነ የቲም ስለሆነ ሳይሆን ምስኪን ስለሆነ ድሃ ስለሆነ ይሰጠዋል። ምንም አያስፈልገው በድሎት በምቾት የሚኖር ከመሆኑ ጋር የዘካ ገንዘብ ለየቲም አይሰጥም። የዘካተል ፊጥር እህልም የቲም ስለሆነ ብቻ ለየቲም አይሰጥም። የቲምን በራስ ገንዘብ በማንኛውም ሁኔታ መርዳት ችግር የለውም። ከዘካ ገንዘብ ግን የቲምን መርዳት የሚቻለው የሚፈቀደው ከየቲምነት በተጨማሪ አቅመ ደካማ ድሃ ከሆነ ነው። ወላጆቹ ምንም የውርስ ንብረት ካልተውለት አጎት አያቶቹ የሰቦቹ በቂ ነገር የሚያስፈልገውን ሁሉ ማያሟሉለት ከሆነ ነው። ስለዚህ የዘካን ገንዘብ ለምስኪኖች፣ ለአቅመ ደካሞች፣ በቂ ገቢ ለሌላቸው ሰዎች፣ ዕዳ ላለባቸው ሰዎች፣ ታሞ መታከሚያ ላጡ ሰዎች ሊሰጥ ይችላል። ሌላኛው ጥያቄ ወንድሜ የመንግስት ሰራተኛ ነው።
ነገር ግን የሚሰራው ስራ ጉቦን የቀላቀለ ነው። እኔ ከዚህ በፊት ጉቦ ሐራም እንደሆነ አላውቅም ነበረ። ስለዚህ ከዚህ በፊት የገዛልኝ ልብስና እቃዎችን ሰደቃ ማድረግ አለብኝ? የእሱስ ተውበት እንዴት ነው መሆን ያለበት የሚል ጥያቄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጉቦ የሚሰጠን የሚቀበልን በጉቦ ጉዳይ የሚያስጨርሰን አላህ ይርገማቸው ብለዋል። የተረገሙ መሆናቸውን ነግረዋል። የሙስናን የጉቦን ሐራምነት አልሐምዱሊላህ አብዛኛው ሰው ያውቃል። በየትኛውም ሃይማኖት የተወገዘ የተከለከለ የሰውን ሐቅ ያለ አግባብ ሰዎች የሚበሉበት መንገድ ነው። ስለዚህ ይህን ስራ የሚሰራ ሙስሊም ወንድም አላህን ፈርቶ ከዚህ ሊታቀብ ይገባዋል። ተውበት ሊያደርግ ይገባዋል። በጉቦ ወደ ኪሱ የገባ ወደ ንብረቱ የተቀላቀለውን የገንዘብ መጠን ለይቶ በማውጣት ለአቅመ ደካማ ሰጥቶ ሊገላገል ይገባዋል። ገቢው ላይ ጉቦ ያለበት ሰው ገንዘብ የሰጠው ስጦታ የሰጠው ሰው ለሱ ብሎ ሄዶ ጉቦ በልቶ አምጥቶ እስካልሰጠው ድረስ ስጦታ የተሰጠው አካል በዚያ አይጠየቅም። አምጥቶ የሰጠው ሰው ነው የሚጠየቀው። በጭራሽ አይቻልም። የተሰጠው አካል ወንጀል ይሆንበታል መቀበሉ መጠቀሙ የሚባለው ሄደህ አምጣልኝ ካለው ብቸኛ ገቢው ያ መሆኑን ያወቀ ከተቀበለ ነው። በተለይ ጥያቄው ላይ ጉቦ ሐራም እንደሆነ አላውቅም ነበር ተብሏልና ላለፈው ምንም ችግር የለም። ለወደፊቱ እሱን መምከር ማስጠንቀቅ አልቀበልም ማለት ነው። ይሄም እሱን ከዚህ ስራ እንዲታቀብ ከማድረግ አንፃር የበለጠ ለዲን ከመጠንቀቅ አንፃር እንጂ በወንጀሉ እሱ ነው የሚጠየቅበት። ስራው የገቢ ምንጩ ሐላል የሆነም ያልሆነም አለበት። ለኔ የሰጠኝ ነገር ሐላል ከሆነው እንዳመጣው አስቤ ነው ተብሎ መቀበልም ይቻላል በርካታ ሊቃውንት እንዳሉት። ነገር ግን እሱም እንዲታቀብ እሱ ላይ ተጽዕኖ ከማድረግ አንፃር ለዲን ከመጠንቀቅ አንፃር የገቢ ምንጩ ሙሉ በሙሉ ንጹህ ካልሆነ ሰው ምንም አልፈልግም ማለቱ የተሻለ ይሆናል። ላለፈው ግን ምንም ችግር የለውም። ሌላኛው ጥያቄ እኔ የጤና ተማሪ ነኝ እና አሁን ደግሞ አፓረንት ላይ ነኝ እና እንደ ሀገራችን ሁኔታ ወንዱንም ጭምር ነው የምናክመው፣ ሴትን ብቻ ማለት አንችልም። እንደዚህ ስለሆነ ሁሌ ከወንድ ጋር በተቃረበን ቁጥር ደግሞ ሐያችን ይገፈፋል፣ ቀልብም ይደርቃል። እንዴት ባደርግ ይሻለኛል? ምን ተመክሩኛላችሁ? የሚል ጥያቄ ነው። በመሰረቱ የሕክምና ትምህርት በጣም አስፈላጊ ከሚባሉ የተከበሩ የሙያ አይነቶች ነው። ታላቁ ኢማም አልኢማሙ ሻፊዒ ከሸሪዓ እውቀት ቀጥሎ እንደ የሕክምና እውቀት የተከበረ እውቀት አላውቅም ብላ። ይህም የሆነው ለሰዎች ከሚያበረክተው አስተዋጽኦ ከሚሰጠው ጥቅም አንፃር ነው። ከተነየተበት ሸሪዓን በጠበቀ መልኩ ከተሰራ ራሱን የቻለ ዒባዳም ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሰው ልጆች ሁሉ በላጭ ሰው ጥሩ ሰው ማለት ይበልጥ ሰዎችን የሚጠቅም ሰው ነው ብላ። ሰዎችን መጥቀም በገንዘብ ብቻ አይደለም በሙያም ጭምር ነው። ስለዚህ ሙስሊም የሆነ አላህን የሚፈራ ሸሪዓን ተከትሎ የሚያክም ሐኪም ንያ ከጨመረበት በስራው አጅር ያገኛል። ለዚህም ሲባል ነው የፍቅህ ሊቃውንት የሕክምና ሙያ ላይ ያሉ ሰዎች ሶላተል ጀማዓ ግዴታ አይሆንባቸውም። ባሉበት ቦታ ሶላታቸውን በወቅቱ መስገድ ይችላሉ። ተረኛ የተመደበ ሐኪም ከሆነ ጁሙዓን ቢተው ችግር የለውም። ታካሚ እስካለ ድረስ ህሙማን የተኙ እስካሉ ድረስ ጁሙዓ ጀማዓ እንኳ ቢተው ሌላ አማራጭ ከሌላቸው ተረኛ ከሆኑ ችግር የለውም ተብሏል። ስለዚህ የሕክምና ሙያ በጣም አስፈላጊ ነው። ለሙስሊሞች ይበልጥ ያስፈልጋል። ሸሪዓን በጠበቀ መልኩ ሸሪዓ በሚፈቅደው መልኩ ወንዱም ሴቱም ሐላል ሐራሙ በተለየ መልኩ ኡማው መታከም ይችል ዘንድ የሕክምና ሙያ ያላቸው ሰዎች ያስፈልጋሉ። ነገር ግን የሕክምና ሙያ ላይ የተሰማሩ ሰዎች ሲማሩም ይሁን በተማሩበት ሲሰሩ ጥንቃቄ ሊያደርጉ ይገባቸዋል። ዲናቸውን ሊያስቀድሙ ይገባቸዋል። ወንድም ይሁን ሴት ሕክምና ሲያጠና ከሱ ዲን ጋር ከሱ ጾታ ጋር የሚሄደውን መርጦ ማጠናት አለበት። ወንድ ከሴቶች ጋር የሚያገናኘውን ዘርፍ መምረጥ የለበትም። ሴትም ከወንድ ጋር የሚያገናኛትን ዘርፍ መምረጥ የለባትም። ዲንን የሚጎዳን ነገር ማድረግ ተገቢ አይደለም። አቅል ያለው ሰው የዱንያን ጠፊነት የሚያውቅ ሰው ይሄን አያደርግም። የበለጠ የቱ ያበላል ሳይሆን መባል ያለበት ለሰው ለአካባቢ ሰው የበለጠ የሚያስፈልገው የቱ ነው፣ ለዲን የሚያስፈልገው የበለጠ የቱ ነው፣ ዲኔን ሳይጎዳብኝ መስራት የምችለው የቱ ነው ተብሎ መጠየቅ አለበት። ወንድ ሆኖ የሴት ዘርፍ ሴት ብቻ እንጂ ማያከምበትን ወንድ
ሴትም ወንድ እንጂ ማከም ማችልበትን የህክምና ዘርፍ መምረጥ የለባቸው። ወንድ ሆኖ የሴት ዶክተር፣ አዋላጅ፣ የማህፀን ሐኪም መሆን የለበትም፣ አይመከርም። ሴት ያን ማጥናት አለባት። ወንድ ከወንድ ጋር የሚያገናኘውን ለወንዶች የሚያስፈልገውን ማጥናት አለበት። ይሄን ማድረግ እየቻለ ሴትን ብቻ የሚያክምበትን መርጦ ማጥናት የዲንም የአቅልም መድከም መጉደል ነው። ሴትም እንደዚሁ ከወንድ ጋር የሚያገናኛትን መማር የለባትም። አማራጭ በጠፋበት ጊዜ ወንድ ሴትን፣ ሴት ወንድን ሊያክም ይችላል። ከጥንት ጀምሮ የፊቅህ ሊቃውንት ዘንድ የሚታወቅ ነው። ለመታከም ሴት ልጅ ከልብሷ መግለጥ ያለባትን ያክል መግለጥ ትችላለች። ሐኪምም ከሴት የሰውነት አካል ማየት ያለበትን መንካት ያለበትን ያክል መንካት ይችላል። ማየት መንካት ከሚቻለው ውጪ ያለውን ማየትም አይችልም፣ መንካትም አይችልም፣ መግለጥም አይችልም። በዚህ ልክ ገልጦ ማየት፣ መንካት፣ ማከም ከተቻለ መማሩም ይቻላል፣ አስፈላጊ የሆነውን ያክል አላህን ከመፍራት ጋር ከመጠንቀቅ ጋር። ስለዚህ ጥያቄው ላይ ለተነሳው ችግር መፍትሄ የተመረጠው ዘርፍ ያጠኑት ያለው የህክምና ዘርፍ መስራቱ ለሴት የሚፈቀድ አይነት ዘርፍ ከሆነ ለመስራት ብቁ ለመሆን የሚያስፈልገውን ሂደት መሄድ ይቻላል አላህን ከመፍራት ጋር። አሰልጣኞች፣ አስተማሪዎች ወንዶች ብቻ ከሆኑ ሴት ከሌለ የቻሉትን ያክል አላህን መፍራት፣ ድምፅን ቀነስ ማድረግ፣ ቀልድና ጫወታን መተው፣ ለሐኪምነት ሙያው ብቁ ለመሆን በሚደረገው ጉዞ ላይ አንዳንድ ከሸሪዓ ጋር የሚጋጩ ነገሮች ካሉ በየጊዜው እንደዚህ አይነት ነገሮች በገጠሙ ቁጥር አዋቂዎችን አማክሮ የሚቻለውን አድርጎ ማይቻለውን ሌላ መፍትሄ ፈልጎ ጉዞን ማጠናቀቅ ይቻላል። ሲጀምርም የመረጡት ዘርፍ ለሙስሊም ሴት ማይፈቀድ አይነት ከሆነ የአላህ ምድር ሰፊ ናት፣ የርዝቅ በር ብዙ ነው። ለራስም ይሁን ለሌሎች ብዙ አማራጮች ይኖራሉ፣ ለታካሚዎችም ይሁን ለሐኪሞች። ይሄኔ ዲንን ማስቀደም ነው፣ ዘርፍ መቀየር ነው። መተው ግዴታ ከሆነም መተው ነው። ፈተቁላህ መስተጣዕቱም ተብሏል፣ የቻላችሁትን ያክል አላህን ፍሩ ተብሏል። ሙስሊምነቱ ትዝ የሚለው ረመዳን ሲመጣ መስጂድ ሲገባ ብቻ መሆን የለበትም። በያሉበት ቦታ ማንኛውም ስራ እየሰሩ አላህን መፍራት፣ ዲንን መሪ ማድረግ፣ ከፊት ማድረግ ያስፈልጋል። የምንሰራው ስራ ምንም እንኳ ለኡማ ለዲን ለሀገር የሚያስፈልግ ቢሆንም ከዲን ቀጥሎ ነው የሚታየው። ዲንን እየጎዱ አይደለም። ሌሎችን ማገልገል ለዱንያ መጠቀም ይፈቀዳል ይገባል የሚባለው ከዲን ቀጥሎ ነው፣ ሁለተኛ ደረጃ ነው። ዋናው የተፈጠርንለት ዓላማ ዲን ነው። ዲናችንን ከታደገን በኋላ ነው የሌሎችን ህይወት የምንታደገው። ዲኑም አልሐምዱሊላህ የሰዎችን ሁኔታ ከግምት ውስጥ ተደርጎ የተደነገገ ዲን ነው። ሴት ልጅ እሷ ባለሙያ ከሆነች ሙያ ካላት ታሞ የመጣውን ወንድ ሚያክም ሌላ ወንድ ሐኪም ከሌለ ወንዱን አስፈላጊውን ነገር ሁሉ በማድረግ ማከም ግዴታ ይሆንባታል፣ ይቻላል ብቻ ሳይሆን። ሴትም እንደዚሁ በመሰረቱ ሴት ሐኪም ጋር መታከም አለባት። ሴት ሐኪም ካጣች ወንዱ ጋር ሄዳ መታከም ትችላለች። ወንዱም ሴቷን ማከም ግዴታ ይሆንበታል። ነፍስ ማዳን አካል ማዳን ጋር ከደረሰ ጉዳዩ ሸሪዓውም ያግራራል፣ ይፈቅዳል። በምርጫ ግን ሲሆን ጎን ለጎን የወንድም የሴትም ምርመራ ክፍል ክፍት ሆኖ ሳለ ወንዱ ሴቷ ጋር ሴቷ ወንድ ጋር የሚገቡ ከሆነ ይሄ የዲንም የሐያም ማጣት ይሆናል። ሌላኛው ጥያቄ አባቴ ለረጅም ዓመት ሶላቱን ሲፈልግ ይሰግዳል፣ ካልፈለገ አይሰግድም። የሱብሒ ሶላት በፍጹም አይሰግድም። ስለዚህ እሱ ለሴት ልጆቹ ኒካህ ማሰር ይችላል። እሱ ያለ ኒካሃችን ትክክለኝነቱ እንዳያጠራጥር በሸሪዓ ፍርድ ቤት ብናስር ኒካሁ ውድቅ ይሆናል የሚል ጥያቄ ነው። ነብዩ አለይሂ ሰላቱ ወሰላም ሶላትን ሆን ብሎ የተወሰው ይከፍራል ብለዋል። አንድንም ሶላት ቢሆን ሶላትን ግዴታነት ከማወቅ ጋር ሆን ብሎ ወቅቱ እስኪወጣ ድረስ መተው፣ በተለይ ጥያቄው ላይ እንደተባለው ከሶላት ከአምስት ወቅት ሶላቶች መሃል አንዱን በቋሚነት አለመስገድ ከእስልምና ያስወጣል። በመሰረቱ የሶላትን ግዴታነት ከማወቁ ጋር ሁጃ ቆሞበት ምንም አይነት ብዥታ ሳይኖርበት አንድን ሶላት ወቅቱ እስኪወጣ ድረስ በተለይ በቋሚነት በተደጋጋሚ መተው ከእስላም ያስወጣል። አላህ 5 ሶላትን የደነገገው ኢስላም 5 ማዕዘናት ላይ ተገንብቷል ተብሎ አንዱ ሶላት ነው። ስለዚህ እንደዚህ አይነት አባትን መምከር ማስመከር፣ ተውበት አድርግ፣ ሶላትን መተው ያከፍራል። ሶላተል ዐስር ያመለጠው ሰው ስራው ተበላሽቷል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስራ የሚያበላሸው ኩፍር ነው ብሎ መምከር ማስመከር ያስፈልጋል። ከተመለሰ ከተስተካከለ ኒካህ ያስራል። ካልሆነ ሁሌም ሶላተል ፈጅርን ማይሰግድ ሰው ኒካህ ማሰር አይችልም። የኒካህ ማሰር ማረጉ ኃላፊነቱ ወደ ቀጣዩ የሴት ልጅ ኃላፊ ይሸጋገራል። የአባት አያት ካለ መስፈርቱን ካሟላ፣ ወንድሞች ካሉ በአባት በኩል ወይም የአባት ወንድሞች ካሉ
ወደ እነሱ ይሸጋገራል። ማንም ከሌለ ሸሪዓ ፍርድ ቤት ተካሂዶ ይታሰራል። ሌላኛው ጥያቄ አባቴ ኒቃብ አውልቂ ወይም ከቤት ውጪ አለኝ፣ ከወጣሁኝ በሐቁ እጠየቃለሁ፣ ማለትም እምቢ አላወልቅም ስላልኩት ለኔም ለሱም ዱዓ አድርጉልን የሚል ጥያቄ ነው። ይህ ያላዋቂነት ምልክት ነው፣ ሊመከር ይገባል። የኒቃብ ጥቅሙ፣ ዓላማው፣ አስፈላጊነቱ፣ ደሊሉ ሊነገረው ይገባል። ይሄ የሚያኮራ እንጂ ከቤት የሚያስባርር አልነበረም። ሴት ልጁ የነቢን ሱና ስለተገበረች የነቢ ሚስቶች፣ የነቢ ሴት ልጆች፣ የሱሐባ ሴቶች ያደርጉት የነበረውን የተሟላ ሒጃብ በማድረጓ ሊኮራ ሊደሰት ልጁን ሊያበረታታ ነበር የሚገባው። ሙስሊም የሆነ አባት ሒጃብ አድርጉ የሚለው የሱረቱ ኑር አንቀጽ ሲወርድ አይሻ እንዳሉት የመዲና ሱሐባ ሴቶች ሙሉ ሰውነታቸውን ሸፍነው መውጣት እንደጀመሩ ተናግረዋል። ሒጃብ አድርጉ ማለት ይሄ ነው። ይሄ አንቀጽ ሳይወርድ በፊት ሴቶች እርቃናቸውን ይሄዱ ነበር ማለት አይደለም። ፊታቸውን አይሸፍኑም ነበር። ሒጃብ አድርጉ የሚለው አንቀጽ ሲወርድ ሱረቱ ኑር ላይ ፊታቸውንም ጭምር ሸፈኑ። ይሄ ቁርአን ላይ፣ ሐዲስ ላይ፣ ተፍሲር ላይ በስፋት የሚታወቅ ነው ከጥንት ጀምሮ። ወንጀል አይደለም ኒቃብ ማድረግ። አላዋቂ አባቶች እንደ ወንጀል ቆጥረውት ልጆቻቸውን በዚህ ምክንያት ከቤት ሊያባሩ አይገባም። ሱሪ የሚለብሱ ከወንድ እንደፈለጉ የሚሆኑ ከካፍር የሚመሳሰሉ ልጆቻቸውን አቅፈው ያደሩ የነቢን የሱሐቦችን መንገድ የተከተለች ሴት ልጃቸውን ከቤት ውጪ የሚሉ ከሆነ ይሄ የጅህልና ጥግ ነው፣ ያላዋቂነት ጥግ ነው። ተውበት ሊያደርጉ አላህን ሊፈሩ ይገባቸዋል። ጸባቸው ሒጃብ ካደረገችዋ ሴት ልጃቸው ጋር ብቻ አይደለም የሚሆኑ፣ አላህን ነው የሚያስቆጡት፣ ከነቢ መንገድ ነው የሚወጡት። እውቀት ከሌላቸው ማሳወቅ፣ ብዥታ ካለባቸው በማስረጃ ማስረዳት፣ እምቢ ካሉ ግን ሐቅ የላቸው። ወላጆችን መታዘዝ ግዴታ የሚሆነው የእነሱ ትእዛዝ ከአላህ ከመልእክተኛው ከሸሪዓ ጋር ካልተጋጨ ነው። ከአላህ ከመልእክተኛው ጋር ከሸሪዓ ጋር ከተጋጨ የእነሱ ትእዛዝ ይተዋል። ማባበል፣ ማስረዳት፣ ከነሱ ጋር ፊት ለፊት ላለመገናኘት እየጣሩ ቤት ውስጥ መኖር መልካም ነው። በጭራሽ ተከታትለው አምርረው ውጡ ካሉ ወንጀለኞች እነሱ ናቸው። ሌላ ለዲን ለክብር ማይሰጋበት የወንድም የእህት ቤት ካለ እዛ ሄዶ መኖር ራስን ከመጠበቅ አላህን ከመፍራት ጋር በርቀትም ቢሆን ለወላጆች በጎ ከመሆን ጋር የደወሉ ከመጠየቅ በሽምግልና ለማሳመን ለመታረቅ ለመቀራረብ ከመሞከር ጋር። ሌላኛው ጥያቄ ሚስት አግብቼ ነበረ ግን ኒካህ ብቻ ነበር። ከዛ ፍታኝ አለችኝ። ከዛ ፈታኋት። ግን የፈታኋት ስለሚያማት ጉዳት ከሚደርስባት ብዬ ነው። አሁን ረጃዕቱ ማለት ፈልጌ ነበረ ምን ይሻላል የሚል ጥያቄ ነው። ኒካህ አስሮ ግንኙነት ሳያደርግ የፈታ ሰው ረጃዕቱ ማለት አይችልም። ምናልባት ጥያቄው ላይ ስለሚያማት የባስ እንዳትጎዳ ነው ለተባለው እጇ ላይ ስለት ይዛ አሊያ ደግሞ ተራራ ላይ ወጣ መቶ ራሷን ልታጠፋ ወይም ልትጎዳ ትችላለች የተባለበት ሁኔታ ላይ ከሆነ ዝም ብሎ ሳይፈልግ ባፉ ፈትቻለሁ ያለው እንዲህ አይነት ሁኔታ ላይ እንደ ሙክራህ ነው የሚቆጠረው። መሳሪያ ተደቅኖበት ፍታ የተባለ ሰው ፈትቻለሁ ቢል ፍቺው አይጸድቅም። እዚህ ቦታ ላይም እሷን ማዳን ማይችልበት ሁኔታ ላይ ሆና ፍታኝ ስላለችው ለጊዜ እሷን ለማዳን ከሆነ ፈትቻለሁ ያለው ችግር የለውም ሊባል ይችላል። ነገር ግን እዚህ ደረጃ ያደረሰ ለሷ የሚያሰጋ ሁኔታ ሳይኖር እንዲሁ ቀለል ያለን ህመም ለሷ ፈርቶ ከሆነ ፈትቻለሁ የተባለው ረጃዕቱ በማለት ብቻ አብሮ መኖር አይቻልም። ሌላኛው ጥያቄ አንድ ሰው በጣም ነገሮች በስተውበት ከሌላው ወገን በጣም መጥፎ ወቀሳ በስተውበት ስለ ዲኑም ስለ ዱንያውም ይህን ነገር ለአላህ እንጂ ለማንም አልነግርም ብሎ ችሎ ወቀሳው ከአቅም በላይ ሆነብኝ ብሎ ለሰው ቢያማክር እንዴት ይታያል የሚል ጥያቄ ነው። በተወሰነ መልኩ ጥያቄው ብዙ ግልጽ አይደለም። ስለ ዲኑም ስለ ዱንያውም ለአላህ እንጂ ለማንም አልነግርም ብሎ የሚለው ማብራሪያ የሚያስፈልገው የሆነ ሆኖ መከራ ችግር በስተውበት በነገሮች ግራ ተጋብቶ ሰው ማማከር ያስፈልገው ሰው ማማከሩ ብቻ ችግር የለው። በወቀሳ መልኩ በስሞታ መልኩ በማማረር መልኩ ከሆነ ነው ቃል ማፍረስ የሚሆነው አይቻልም የሚባለው። አንድ ነገር አላደርግም ብሎ የማለ ሰው እንኳን የተሳለ ሰው እንኳን ያን ነገር ማድረግ ከአቅሙ በላይ ከሆነ ከፋራ አውጥቶ ያን ነገር ማድረግ ይችላል። የሆነ ነገር አላደርግም ብሎ የማለ ሰውም አላደርግም ያለውን ነገር ማድረጉ ኸይር ሆኖ በላጭ ሆኖ የተሻለ ሆኖ ካገኘ ከፋራ አውጥቶ ያን ነገር ማድረግ እንደሚችል ነብይ ተናግረዋል አለይሂ ሰላቱ ወሰላም። እዚህ ስለት ደረጃም መሐላ ደረጃም ባልደረሰ ጉዳይ ላይ አላህ የወሰነውን ነገር ወዶ ለመቀበል ለማንም አልናገርም ስሞታ አላቀርብም ያለ ሰው በዚህ መቀጠል ካቃተው በስሞታ በማማረር መልኩ ሳይሆን
ችግሩን መቋቋም የሚችልበት መፍትሄ ማግኘት የሚችልበትን መንገድ አዋቂዎችን ቢያማክር ከዛ በኋላ ሸሪዓ የሚፈቅደውን መንገድ ይዞ ቢጓዝ ምንም ችግር የለም። ሌላኛው ጥያቄ የሆነች ልጅ ስራ ቦታ ተገናኝተን የእናትና የልጅ ቤት ነበር የምንሰራው። ልጅቷ ገንዘቤን ልጆቹ እያነሱብኝ ነው ብላ ወርቅና ፋቱራው 2400 ድርሃም የሆነና ገንዘብ 3000 ድርሃም አምጥታ እኔ ጋር አስቀመጠች። እኛ ጋር ትመጣ ነበረ እና ጠፋችብኝ። በመጨረሻም ስደውል አሰሪዋ አነሳችው። ሲም ካርዱን ወስደዋለች። ሌላ ቁጥር የለኝም። በዚህ አጋጣሚ ልጅቷ ጠፋችብኝ። ትሳፈር የት ትሂድ አላውቅም። በሰዓቱ ፎቶ አልነበረኝም። 2 ዓመት ሆኗታል። በሶሻል ሚዲያ አፈላለኳት። ወርቁን 200 ድርሃም ከ10 ሸጥኩት እንዳይጠፋብኝ ብዬ። ቋሚ ቦታ የለኝም። በእጄ ላይ 5200 ድርሃም አለ። አሁን ወደ ሀገር ልገባ ገንዘቧን ምን ላድርግላት? ከዚህ በላይ በጣም ከብዶኛል የሚል ጥያቄ ነው። ኢሚግሬሽን ኤምባሲ ማጠየቅ የአካባቢዋን የሀገሯን ልጆችን ማወቅ የሚቻል ከሆነ እነሱን ማፈላለግ ያስፈልጋል። ይህ ሁሉ ተደርጎ በምንም መልኩ ማትገኝ ከሆነ አጅሩ ለሷ እንዲሆን ብሎ ሰደቃ መስጠት ነው። ከዛ በኋላ ከመጣች ወይም ከተገኘች የሆነውን ማስረዳት። አኺራ አጅር ይሻለኛል ካለች የአኺራ አጅር አልፈልግም ገንዘቤን ስጡኝ ካለች መስጠት። ካልሆነ አጅሯን ከአላህ ዘንድ ታገኛለች። ሌላኛው ጥያቄ ፀሐይ ሲበረታ የጀሃነም ትንፋሽ ነው ይባላል። በዙህር ወቅት ፀሐይ ትበረታለች። በዚህ ሰዓት አትስገዱ ይባላል። እናም ምን ማድረግ አለብን? ሰዓቱ እስከ 2 ሰዓት ሊረዝም ይችላል። 2 ሰዓት ማለት ከቀኑ 8 ሰዓት ለማለት ይመስላል። የዙህር ሶላትን በሙቀት ጊዜ ሙቀት በጣም በሚበዛበት ሀገር ላይ ረፈድ አድርጎ ጥላ እስኪፈጠር ድረስ ወደ መስጂድ የሚሄዱ ሰዎች ጥላ ማግኘት የሚችሉበት ያክል ጊዜ ማዘግየት ችግር የለው፣ ተወዳጅ ነው፣ የተፈቀደ ነው። አትስገዱ ሳይሆን የፀሐዩ ሙቀት እስኪቀንስ ድረስ ፀሐይ ከእኩለ ሰማይ አካባቢ ወደ መጥለቂያው በደንብ ዘንበል ብላ ወደ መስጂድ የሚሄዱ ሰዎች በቂ ጥላ የሚያገኙበትን ያክል ጊዜ ረፈድ አድርጉ፣ ወደ ዐስር አስጠጉ ለማለት ነው እንጂ ጭራሽ አትስገዱ ማለት አይደለም። ሙቀቱን ተቋቁሞ አንድ ሰው ቢሰግድ ሶላቱ ትክክል ነው። ይሄ የሚሆነው በጣም ሙቀት የሚበዛባቸው ሀገሮች ላይ በጀማዓ መስጂድ ሄደው ለሚሰግዱ ሰዎች በሙቀቱ ወቅት ብቻ እና መሰል መስፈርቶች ሲሟሉ ነው። ሙቀቱ መጠነኛ ከሆነ ያን ያክል የሚያስቸግር ካልሆነ አሊያ ደግሞ በጀማዓ የማይሰግዱ ሰዎች ከሆኑ ባሉበት ሙቀቱ ብዙ ሳያስቸግራቸው መስገድ ለሚችሉ ሰዎች ከሆነ ይሄ አይደረግም። ሌላኛው ጥያቄ ከመካ ገበያ የሚገዙ ስጋዎች፣ ከሱፐርማርኬት የሚመጡ ዶሮዎች ምናምን አሉ። እነሱን መብላት እንዴት ይታያል? በእርግጥ ሐላል የሚል ጽሑፍ አለበት የሚል ጥያቄ ነው። እስከምናውቀው ድረስ መካ ገበያ ላይ በትክክለኛ በህጋዊ መንገድ የሚቀርቡ በይፋ የሚሸጡ ስጋዎች ሐላል ናቸው። በተለይ ሐላል ተብሎ ከተጻፈበት። ሌላም ሀገር ላይ ቢሆን ሐላል ተብሎ የተጻፈው ከሚታወቁ ድርጅቶች ከሆነ እንዲሁ በማጭበርበር መልኩ የተጻፈ እንደሆነ የሚያሳይ ምልክት ከሌለ መብላት ይቻላል። ሐላል የሚል ከሌለበት የሚሸጡትም የሚታመኑ ሙስሊሞች ካልሆኑ ይሄኔ ነው ጥንቃቄ መደረግ ያለበት። ሌላኛው ጥያቄ አባቴ ያለ ኒካህ የወለዳቸው ልጆች አሉ። በእርግጥ አባቴ አምኖ እያሳደጋቸው ነው። እኔ ከነሱ ሲሸፈን ማህበረሰቡ አገለለኝና ምን ይሻለኛል የሚል ጥያቄ ነው። የተወሰኑ ሊቃውንት ዘንድ ያለ ኒካህ የተወለደውን ልጅ አባቱ የኔ ነው ካለ ያለ ኒካህ በዝሙት የወለደችው ሴት ለሌላ ወንድ ሚስት ካልነበረች ልጁ ይሆናል የሚል አቋም ያላቸው ጥቂት ሊቃውንት አሉ። ጥያቄው ላይ ከተገለጸው ችግር አንፃር ከማህበረሰብ ከመገለል አንፃር በሌላ አይነት ከመታየት አንፃር እነሱን አስረድቶ ነገሩን እንደቀላል እንዲቆጥሩ ማድረግ ካልተቻለ እነሱን እንደ ወንድም ማየቱ ችግር አይኖረው። ብዙሃኑ የመረጡት ግን የሐራም የዘር ፈሳሽ ክብር የለውም። ያለ ኒካህ አንድ ወንድ ከሌላ ሴት ጋር ግንኙነት አድርጎ የተፈጠረ ልጅ በዝሙት እንዲወለድ ያደረገው ወንድ ለሱ አባት ሊሆን አይችልም። ሰዎችን ከዝሙት ከማራቅ አንፃር የዘር መቀላቀልን ከመጠንቀቅ አንፃር በላጩ ተመራጩ ብዙሃኑ የሄዱበት ነው። ነገር ግን ጥቂት ሊቃውንት
ቀደም ሲል በተጠቀሱ መስፈርቶች አባት ካስተጋ ልጄ ነው ካለ እንደ ልጅ ይቆጠራል ከማለታቸው አንፃርና እነሱን እንደ አጅነቢ መቁጠሩ ጥያቄው ላይ የተገለጸውን አይነት ጉዳት ከማስከተሉ አንፃር ሸሪዓችን በችግር ጊዜ ነገሮችን ማግራራት የሚፈቅድ ከመሆኑ አንፃር እንደ ወንድም ማየቱ ይቻላል። ሌላኛው ጥያቄ ከሆነ ሰው ጋር ኢትዮጵያ ነበረ እኔ ውጭ ሀገር ሆኜ ልንጋባ በማሰብ እያወራን ያለ መሬቴን መንግስት ሊወስድብኝ ነው ሲለኝ በእርግጥ ብር ላኬልኝ አላለኝም። እኔ ገንዘብ ላኩለት ለወደፊት ትዳር ይሆነኛል ብዬ በማሰብ ነበረ። በኋላ ላይ ስላልተስማማን ተውነው ጉዳዩን። ገንዘቤን ስለው ስጭኝ አላልኩሽም በገዛ ፈቃድሽ ነው የሰጠሽኝ ብሎ ብሩን አልሰጥም አለኝ። ሐራም አይሆንበትም? የሰው ሐቅ ያብራሩልኝ ይላል። እሱ መች ጠየቀ? እሱ የሐራምነት ጉዳይ አሳስቦት ቢጠይቅ ነበረ ሐራም ይሆንብሃል አይሆንብህም ተብሎ ተመክሮ ለጥያቄው መልስና መፍትሄ ሊገኝ የሚችለው። አንቺው ራስሽ ነሽ ወደሽ ፈቅደሽ የሰጠሽው። የዳከ አውከታ ወፉካ ነፈኽ ይባላል። ዋና የማይችል ውሃ ውስጥ ገብቶ መዝለቅ ሲያቅተው ድረሱልኝ ብሎ ሲጮህ አንተው ራስህ ወደህ ነው የገባኸው ይባላል። ሴት ልጅ ክብሯን ልትጠብቅ ይገባል። ለሽያጭ የቀረበ የረከሰ ገዢ ያጣ ዕቃ አድርጋ ልትቆጥር አይገባትም ራሷን። ሴት ልጅ ለትዳር ሊሆን ይችላል ያለችን ወንድ ሁሉ ልታናግር አይገባትም። በዚህ መልኩም ትዳር አይጀመርም። ለትዳር የፈለገሽን ወንድ አባቴን አናግር፣ ወንድሜን አናግር፣ አጎቴን አናግር ብለሽ መመለስ አለብሽ እንጂ አንቺ አይደለሽም ይሆነኛል አይሆነኝም ብለሽ ገምግመሽ ጨርሰሽ ወላጆችሽን ንካህ ሰሩ ብለሽ ምታናግሪያቸው። እሱ ባፉ ባይልም መሬቴን መንግስት ወሰደብኝ ማለቱ ብር ስጪኝ እንደማለት ሊሆን ይችላል። ትክክለኛ ወንድም ይሄን አያደርግም። ራሱን ችሎ ትዳር ለማድረግ አስፈላጊ ነገሮችን አሟልቶ ሀያ አኽላቅ ዲን ያላት ሴት ማናት ብሎ አጣርቶ በአባቷ በኩል በቤቱ በበሩ በኩል ወደሷ ይሄዳል እንጂ በሶሻል ሚዲያ ተቅለስልሶ ተለሳልሶ እንደ እባብ ውጩን ለስላሳ አድርጎ ውስጡን በመርዝ ሞልቶ የቀረበ ወንድ ሁሉ ለትዳር ይሆናል ማለት አይደለም። ወንዶችም አላህን ሊፈሩ ይገባቸዋል። ለእህታቸው ለልጃቸው ማይመኙትን ማይወዱትን ለሌላ ሴት ይሄን ሊያደርጉ አይገባም። አታላይ አጭበርባሪ አስመሳይ የሆኑ ወንዶች አሉ። አፋውጥተው የሚጠይቁ አሉ፣ በዙር የሚጠይቁ ወንዶች አሉ። ስለዚህ ሙስሊም ሴት ክብርሽን ልትጠብቂ ላንቺ የሚሆነው በቤተሰብ በኩል የመጣው እንደሆነ ልታውቂ ይገባል። ሌላኛው ጥያቄ እኔና ጓደኛዬ በስደት ነው ያለነው። ሁለታችንም መከራ ደርሶብን ነበረ። ጓደኛዬ ረመዳን ላይ እናትን አታለች። እኔ ደግሞ ከ3 ዓመት ባለቤቴ ሞቶ እዚህ ሳውዲ የተቀበረው። በጣም የቅርብ ጓደኞቻችን እዚህ ጅዳ ነው። እዚህ ጅዳ ሆነው ለቅሶ ሳይደርሱን ቀሩ። በጣም አዘንን፣ ቅር አለን። ረመዳን ላይ አውፍ ብለናል ብንልም መልሶ ይሰማናል። ጾማችንስ ተቀባይነት አለው የሚል ጥያቄ ነው። ይሄ የሰዎችን ሁኔታ ያልተረዳ ሰው ጥያቄ ነው። በተለይ የዘመናችን ሰዎች አብዛኞቹ ጸባያቸው ባህሪያቸው ይሄ ነው። ለሰዎች ማድረግ እንጂ ከነሱ የሆነ ነገር መጠበቅ አይገባም። ምናደርገውን ነገር ለአላህ ብለን ማድረግ ነው። ሲታመሙ መጠየቅ፣ ሲቸገሩ መርዳት፣ ሞት፣ ለቅሶ፣ ሐዘን ሲደርስባቸው ሄዶ ሸሪዓው ባዘዘው መሰረት ማጽናናት እንጂ ከነሱ አጸፋ መጠበቅ አይገባም። ምናደርገውን ነገር ሊላህ ብለን ለዲኑ ብለን ለዲናችን ለአኺራችን ብለን ልናደርግ ይገባናል። ከሁሉም ሰዎች መልካም ነገር የጠበቀን እንደሆነ ውስጣችን ይጎዳል። ሰዎች ظلوم ናቸው፣ በዳይ ናቸው። ሰዎች ጀሁል ናቸው፣ ያለባቸውን ግዴታ አያውቁም። አይደለም ለኛ ለአላህ እንኳን ታዛዦች አይደሉም፣ ቅኖች አይደሉም። የሰው ልጅ በተፈጥሮ ظلوم ጀሁል ነው። ቁርአን ላይ አላህ እንዳለው ራሱን ይበድላል አይደለም ሌላን ሰው፣ ራሱን እንኳን ይበድላል አይደለም ሌላን ሰው። የራሱን ያለበትን መብትና ግዴታውን ለይቶ አያውቅም። ስለዚህ ከእንዲህ አይነት ፍጡር ጋር ስንኗኗር መቻል፣ ሆደ ሰፊ መሆን፣ ይቅር ማለት፣ ግንኙነታችንን ከአላህ ጋር ማድረግ። አላህ ስላዘዘኝ ነው ማደርገው፣ አላህ ስለከለከለኝ ነው ምተው፣ አብላ ስላለኝ ነው እኔ ማበላው፣ የታመመን ጠይቅ ስላለኝ ነው የምጠይቀው፣ የሞተን ቅበር፣ ሰው የሞተበትን አጽናና፣ ከጎኑ ቁም ብሎ ሸሪዓ ስላዘዘኝ እኔ ግንኙነቴ ግብይቴ ከአላህ ጋር ነው እንካ አምጣ ብዬ ጥቅም አዘል የሆነ ግንኙነት አላደርግም። ይሄ የሚያደርጉት ምዕራባውያን ናቸው፣ ካፍሮች ናቸው። የጠየቀኝን ጠይቃለሁ፣ የረዳኝን እረዳለሁ፣ ለቅሶ የደረሰኝን ደርሰለታለሁ የሚባለው እዚህ ምድራዊ የሆነ እይታ አስተሳሰብ ብቻ ካለ ነው። ሙስሊም ግንኙነቱ ከአላህ ጋር የሚያደርገው ለአላህ ብሎ ነው። ለአላህ ብሎ የወደደ፣ ለአላህ ብሎ የጠላ፣ ለአላህ ብሎ የቀረበ፣ ለአላህ ብሎ ያራቀ፣ ለአላህ ብሎ ያደረገ፣ ለአላህ ብሎ የታቀበ ኢማኑ ሞልቷል ተብሏል።
ስለዚህ የሰዎችን ሁኔታ ማወቅ፣ ግንኙነትን ከአላህ ጋር ማድረግ፣ የምናደርገውን ለአላህ ብለን ማድረግ ይገባናል። ጾማችን ለተባለው የተኮራረፈ ሰው አላህ ጾም ሶላቱን አይለትም አይቀበለውም የሚለው ተገናኝቶ ሰላም አለይኩም አለመባባል ተዘጋግቶ ማለፍ ነው እንጂ ማንኛውም ያስቀየመን ሰው ውስጣችን ላይ ቅሬታው መቶ ካልጠፋ አላህ ሶላታችን ጾማችን አይቀበለንም አይባልም። ቢሆን መልካም ሙሉ በሙሉ ከልብም ቢጠፋ ጥሩ። ከልብ አልጠፋም ብሎ ካስቸገረ ሲገናኙ ሰላም አለይኩም ከተባባሉ ሲታመም ከጠየቁ በተለይ ዘመድ ከሆነ ቅሬታ ውስጥ ላይ የሆነ ነገር መኖሩ ብቻ ጾም ሶላት ተቀባይነት እንዳያገኝ አያደርገውም። በላጩ ከልብም ጭምር ማጥፋት ነው። ሙሉ በሙሉ ልብን ንጹህ ማድረግ ለሰዎች እነሱ ለኛ መጥፎ ቢሆኑም ጥሩ መሆን ይሄን መታገል ይሄ የነቢያት የትልልቅ ሰዎች ባህሪ ነው፣ የነሱ ደረጃ ነው። ዩሱፍ አለይሂ ሰላም ወንድሞቻቸው ባሪያ አድርገው ሸጠዋቸው ጉድጓድ ላይ ጥለዋቸውም መጨረሻ ላይ ይቅር ብለዋቸዋል፣ ጥሩ ነገር አድርገውላቸዋል። ነቢ ሙሐመድ አለይሂ ሰላቱ ወሰላም የመካ ሰዎች አዳ አድርገዋቸው ሊገድሏቸው ሞክረው ከመካ አባረዋቸው መጨረሻ ድል አድርገው ከመዲና ወደ መካ ሲመለሱ ኢዝሀቡ ፈአንቱም ጡለቃ ብለዋቸዋል። ሂዱ ነፃ ናችሁ አልበቀላችሁም ብለዋቸዋል። እነዚህ ነቢያትን መከተል እነሱን መምሰል ይቅር ማለት ይገባናል። ይሄን ለማሳካት ነፍስን መታገል የነዚህ ትልልቅ የአላህ ባሮችን የነቢዮችን የሷሊሖችን የደጋጎችን ሲራ ማንበብ ማድመጥ ልብ ውስጥ የሚኖርን መጥፎ ስሜት መጥፎ ባህሪ አላህ እንዲያስወግድልን ዱዓ ማድረግ ነው። ሌላኛው ጥያቄ በሰራሁት መጥፎ ስራ ተውበት ባደርግም እጠየቅበታለሁ የቂያማ ዕለት የስራችን ዋጋ በሚሰጠን ጊዜ ተውበት ያረኩበት ተግባሬ ይሰፍራል የሚል ጥያቄ ነው። በሰሩት መጥፎ ስራ መቀጣት አለመቀጣት የተውበቱ ሁኔታ ይወስነዋል። ተውበቱ ጠንካራ የሆነ ሰው ተውበቱ የተሟላ ሰው ባጠፋው ጥፋት በሰራው ወንጀል አላህ አይጠይቀው። በመተውበቱም አላህ ተባረከ ወተዓላ ደረጃን ይሰጠዋል፣ እንደ መልካም ስራ ይጽፍለታል። ተውበቱ ካልተስተካከለ ግን በሰሩት ስራ መጠየቅ አይቀርም። ተውበት የተደረገበት ነገርም ዋጋ አይኖርም። አንድ ሰው ወንጀል ሰርቶ በተውበት አስተካክላለሁ ከማለት ይልቅ ቀድሞ ወንጀል ላይ አለመውደቅ ነው። ወንጀል ላይ ያልወደቀ ምንም ጥፋት ያላጠፋ የተከለከለውን ያልሰራ የታዘዘውን ያልተወሰው እሱ ዋስትና አለው፣ በሰላም ጀነት ይገባል። ወንጀል ሰርቶ ግን ተውብቼ ተስተካክዬ እገባለሁ የሚል ሰው አደጋ ላይ ነው ያለው። ተውበቱ ተቀባይነት ላይ ያገኝ መስፈርቱን ላይ ያሟላ ይችላል። ዛሬ ነገ ያለ ሳይተውበት ሊሞት ይችላልና አስተማማኙ የሚያዋጣው የሰላም መንገድ የሆነው ቀድሞ ከወንጀል መራቅ ነው። ተሳስቶ ወንጀል ላይ ያወደቀ ሰው ፈጥኖ መተውበት፣ መጸጸት፣ መቆጨት፣ ሁለተኛ አልመለስም ማለት ከወንጀሉ መታቀብና ቀሪ ጊዜውን በመልካም ስራ ማሳለፍ ነው። ይህ መስፈርት አሟልቶ ተውበት ያደረገ ሰው አላህ እንደሚቀበለው ቃል ገብቷል። ተውበቱ እንደሚቀበለው ተውበቱ በጣም ካማረ ወንጀሉን በመልካም ስራ እንደሚቀየርለትም ነግሮናል አላህ ሱረቱል ፉርቃን ላይ እንዳለው። ሌላኛው ጥያቄ የባለቤቴ የእንጀራ አባት ለኔ አጅነቢ ይሆናሉ ወይንስ እንዴት ይታያል? አው የባል የእንጀራ አባት አጅነቢ ነው። የባል ቀጥተኛ የወለደው አባት እንዲሁም አያት አጅነቢ አይሆኑም። ሌላኛው ጥያቄ የዛሬ 4 ዓመት ሳውዲ ነበርኩ። ለመውለድ ብዙ ብር ተጠየቅኩ። የባሌ አክስቱ 4000 ሪያል ሰጠችን። ከዛ ብድር ነው ወይስ ስጦታ ስትባል ብድር አይደለም አለች። ደግማ ተጠየቀች፣ ስጦታ ነው አለች። አሁን ላይ ብሬን አለች። መስጠት ግዴታ አለብን? ይህን ያብራሩልኝ ያ ሼህ የሚል ጥያቄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስጦታ ሰጥቶ ስጦታውን መልሶ የሚጠይቅ ስጡኝ የሚል ልክ እንደ ውሻ ነው፣ አስመልሶ ያስመለሰውን ትውከቱን እንደሚመገብ እንደሚበላ ብለዋል። ይሄ ሐራም የመሆኑ ምልክት ነው። ኢማሙ አህመድ ሌሎችም እንዳሉት እኛ ምሳሌያችን ውሻ አይደለም፣ ወራዳ ቆሻሻ ነገር የሙስሊም የሙእምን ምሳሌ አይደለም። ስጦታ ሰጥቶ መልሶ ያን ስጦታ ስጡኝ ማለት በውሻ ተመስሏል። ያውም ዝም ብሎ በውሻ ብቻ ሳይሆን አስመልሶ ትውከቱን እንደሚበላ ውሻ። ሙስሊም ደግሞ በዚህ ደረጃ መውረድ የለበትምና ይሄ ሐራም ክልክል መሆኑን በግልጽ ያሳያል ተብሏልና ለሷም መጠየቁ አይገባም፣ ሐራም ነው፣ ወንጀል ነው። ስጦታ ነው ተብሎ የተሰጠው ሰውም ኋላ ላይ ቃል አጥፎ ስጠኝ ቢባል ይቅር ያሉትን ብድር መልሶ አምጣ እንደማለት ነው የሚሆነው። ሁለቱም እኩል ናቸው። የተጠየቀው አካልም መስጠት አይወጅብበትም። ቀድሞ ሰጥቶ የነበረው አካልም መልሶ ስጡኝ ማለት አይፈቀድለትም። ቢሰጠውም ሐላል አይሆንለትም። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።